ምን ነው ዳኒ? ለምን የመጣ ይመስልሻል? አትፈልጋለሁ ግን ደግሞ እንደምታውቂው ወንድ ልጅ ሲያገባ እንደ ሴት ሻንጣውን ይዞ አይደለም የሚገባው። ሻንጣን ይዘህ የመግባት እድል ቢሰጥ እንኳን ትዳሩ መስመሩን የለቀቀ ነው የሚሆነው። ወይ እኔ ግን እንደ ልጅ አታየኝም አይደል? ልጅ አይደለሽ እንዴ? እሺ እንደዛ ከሆነ ለኛ ታዝንልኝም ማለት ነው? በሚገባ ምንድነው ንገሪኝ። ካሌብ ቺት እንደሚያደርግብኝ ሰምቻለሁ። አባዬ አላመንከኝም? አሁን ራሱ ከሴት ጋር ተኝቷል። ቆይ ስራው ታዲያ? አይ ለዚህ ነበር እንደ ልጅ ታየኛለህ ወይ ያልኩህ። እዛ ያለውን የስራው ጥረት ስለማውቅ እኮ ነው ውሸት የመሰለኝ። ሩም ሲይዙ ተቀርጾ ተልኮልኛል። እስኪ አሳይኝ። ገለሽ እንኳን ልጁ አዘኑን ሳይጨርስ እንዴ ምን ሆነሻል? አይልሽ ለምን መሰለሽ? በህልሜም በሆኔም ከአንተ ጋር መኖር ብቻ ነው የሚታየው። ነው በእናትህ አባዬ ጋር ደውለሽ ለምን ቶት ደውይና አስጭኛለሽ። ዳኒ የካሊብን አባት 4 ሚሊዮን ብር ብድር ጠየቀው። ቴናም ቤትና ንብረቱን በስም ያዞርልኝ ብለው ሽማግሌውም የካሊብ አባት ሊፈርም ተስማምቷል። የሚፈርመው ምንድነው? የፌክ ወረቀቶችን አዘጋጅቶ ሊፈርምላት ተዘጋጅቷል። ነገር ግን ይሄ ካልሆነና በሀሳቧ ነቅተውባት የሚቀድሟት ከሆነ ቀድማ የማጥፋቱ ስራ አባትና ልጁን እንደሆነ ተናግራለች። ካሊብም ከአቅሙ በላይ ሆኗል። በየደቂቃው ከአቅሙ በላይ ሲሆን ወደ አባቱ እየደወለ እኝኝ ማለትን አልተወም። አባትየውም ከአቅሙ በላይ ከሆነ በቃ ይቅርብህ፣ እውነቱ ይውጣ። እውነቱስ ቢወጣ ምን የምታረግ ይመስላል? ሳይቀድሙኝ ቅደም ማለቷ አይቀርም ብሎ የካሊብ አባት በሰፊው ቢዘጋጅበትም ካሊብ ግን ከአቅሙ በላይ እየሆነ ነገሮችን ሊያበላሽ ነው። ቲና አላማዋና እቅዷ እጅግ በጣም ሰፊና ብዙ ነው። ቲና የዛን ቤተሰብ ህይወት ሳታመሰቃቀልና ሀብትና ንብረቱን ሳትይዝ በጭራሽ ልትወጣ አትችልም። ይህንን ደግሞ ካሊብም ቢሆን ጠንቅቆ አውቋል። ካሊብ ወደዚህ ነገር የከተተው አባቱንና ትሁትን አለማመኑ ነው። እነሱን ቢያምን ኖሮ እዚህ ሁሉ ደረጃ ባልደረሰ ነበር። በገዛ አልጋው ላይ ከሌላ ወንድ እስከ ስተኛ ባላየ ነበር። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተተረፍ ይበልልን እያልን ዛሬም በአዲስ መጥተናል። እናንተም በቅንነት ላይክ፣ ሸር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። ግፈኛዋ ሚስት፣ ግፈኛዋ ምራት፣ ግፈኛዋ ምን ግፈኛዋ ሁሉ ነገር ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው። ካሊብ ፊልድ ይሄዳለሁ ረዘም ላለ ጊዜ አባቴንም ቤቱንም ሚስቴንም አደራ ሰጥቻለሁ ያለው ዳኒ ሚስቱንም ሆነ ቤተሰቡን በስርዓት እየተንከባከበለት ነው። ዳኒ ከዛ ቤት ሀብትን ይዞ መውጣት እንጂ ቲናን አይደለም የሚፈልገው። ምክንያቱም እሱ የራሱ ፍቅረኛ አለችው። ግን የዳኒ ስህተቱ ምንድን ነው? በላቡ በጉልበቱ ወጥቶ ወርዶ ሰርቶ ፍቅሩን እንደመምራት ነገር ግን ያልደከመበትን የሰውን ላብ መርጦ እሱ ለራሱ የቁም ቅዠት ሆኖበት በስቃይ ከቲና ጋርም ያለው አለመግባባት ቲና በየደቂቃው የቁም እስረኛ አድርጋ ካጠገቧ እንዲለያት ባትፈልግም እሱም ይሄንን ገንዘብ ለማግኘት ብሎ ዋጋ እየከፈለ ይገኛል። እናም እንግዲህ ምንድን ነው ካሊብ ጣይቱን ሆኖ መጥቷል። ያ ማለት የካሊብ የአባቱ እህት ሆኖ መጥቷል እና ቀሚስ ለብሶ ሽክ ብሎ ቢመጣም መስማትም ሆነ ማዳመጥ እንደማይችል መስማትም መናገርም እንደማይችል ተናግሯታል። ስለዚህ ቲና ምንም የምትደብቀው ነገር የለም። ማድረግ የፈለገችውን ሁሉ ሚስጥሯን አውጥታ ትናገራለች። እናም የመጀመሪያ እቅዳቸውን ሽማግሌው ቤትን በስሟ እንዲያዞርላትና ከዛም በኋላ ያለውን ፕሮሰስ እንግዲህ እንደ ሁኔታው እንደሚታይ በመንገዷ የሚገባ ሰው ካለ ግን እስከ ማስወገድ ደረጃ እንደምትደርስ ተናግራለች። እናም ይህ ሽማግሌ ለራሱ በዚህን በመሰለ ሀብትና ንብረት ተንደላቆ እየኖረ ግን ደግሞ የእሱ መስዋዕትነት ገና ከመምጣቷ በማለት በነገር ጀምራት ነበር። ነገር ግን ዳኒ ሁልጊዜም አንቺ እኛ ከዚህ ቤት የምንፈልገው ንብረታቸውን እንጂ ሰው የመጉዳት እቅድ የለንም እና እባክሽ ምንም ነገር እኔን ሳታማክሪ ካደረግሽ እኔና አንቺን እስከ መጨረሻው ሊያጣላን ይችላል እያለ ዳኒ እሷን መጠበቅ እሷም ደግሞ በመንገዳችን ከገቡ ማጽዳት ይኖርብናል እያለች ነው። በስተመጨረሻም እንግዲህ ምግብም ለምን ከኛ ደብቀሽ ትሰጫታለሽ? ከሰጠሽ ደግሞ ኢኮኖሚውን እንዴት ታዛቢያለሽ?
አስቤዛ አንቺ አይደለሽ የምታደርጊው። ትሁት የምን ጊዜውም ስራዋን ጀምራለች። ከዚህ በፊት አባቱን የመጠበቅ አሁን ደግሞ ራሱን ካሊብን የመጠበቅ ስራዋን ጀምራለች። ካሊብ ባለፈው በአይኑ ያየው ነገር ያማልፎ ተርፎ ከእይታውን በላይ ደግሞ አባቱንም ሆነ ልጅዮን አስጨልዬ አሳብዳለሁ ስትል ስለሰማ ከአቅሙ በላይ ሆኖ ሮጦ ክችን ገብቶ ራሱ ማን እንደሆነ ተናግሮ ነበር። እና ትሁትም ደንግጣ ልትጮህ ስትል አፏን ቢይዛትም ያለውን ነገር አስረድቷት የቲናን እና የዲያኒን ነገር እኔ ራሴ በአይኔ ማየት ይኖርብኛል። ምክንያቱም ከአንቺም ጋር ሆነ ከአባቴ ጋር አንድም ቀን ተስማምቼ አላቅም። ስለዚህ ራሴ ማየት ይኖርብኛል ብሏል። አትችልም ይቅርብህ ብትለውም በጭራሽ ግድ መቻል ይኖርብኛል፣ የግዴታ እችላለሁ እንጂ ሊቀርብኝማ አይችልም ብሎ እምቢ ብሏል። ትሁት ግን ታው ይቅርብህ፣ እኔና አባዬ ቀላል ነገርን አይደለም ያሳለፍ ነው። አባዬ ታጋሽ ነው ይችላል፣ አንተ ግን ልትችል አትችልም ተው ብትለውም ከዚህ በላይ ምን ይፈጠራል? በገዛ አልጋዬ ሌላ ወንድን ይዞ ከመተኛት በላይ ምን ይፈጠራል ብሎ እንግዲህ ወስኗል። እናም በውሳኔው የተጸጸተ ይመስላል። አሁን ላይ ያለው ነገር ገና መች ሰማሁና ብሎ ወስኖ ቆርጦ ተነስቷል። ከአባቱ ጋር እህቱን እየሆነች እንግዲህ ሽር ማለትንም ተጀምሯል። የአባቱ ሲያየው ከት ብሎ ስቆበታል። እንዴት ነው ተመችቷል? ማወራነቱ እንዴት ነው ተመቼ? ወይዛዝርትነቱ እያለ ሙድ እየያዘበት ነበር። ይጨንቃል አባዬ፣ እዚህ በሽት መደበቁ፣ እዚህ በገዛ አልጋዬ ከሌላ ወንድ ጋር ብዙ ነገር አባዬ ይከብዳል ብሎት ነበር። ከከበደ ይቅርብህ እዚህ ጋር ይቋጭ ቢለውም አይ በጭራሽ እቅዷን መስማት ይኖርብኛል፣ ምን ለማድረግ እንዳሰበች ማወቅ ይኖርብኛል ብሏል። ከቻልክማ ጥሩ ብሎታል። ግን አንተ እንዲቻልክ ቢለውም ላያስችል አይሰጥም። ከዚህ በላይ ብዙ ነገር አሳልፍ ያለሁ፣ ነገር ግን አንተ የምችለው አይመስለኝም። የሚያቅትህ ከሆነ ግን አሁንም እውነቱን ማውጣት ይኖርብናል ቢባልም አይ እቅዳቸው እስከምን እንደሆነ ማወቅ ይኖርብኛል ብሎ ወስኗል። ካሊብ እዛ ቁጭ ብሎ አይኑ እያየ ሚስቱ ከዲያኒ ጋር የምትሰራማውን ድራማ እየተመለከተ ነው። በዛ ላይ በገዛ አልጋው ሲተኙም አይቷል። ከዚህ በላይ መቼም ሊታይ የሚችል ነገር የለም። በስተመጨረሻም እንግዲህ ቲና እህቱን አስወጥቼ እጥላለሁ እያለች ተቀመጥ፣ እዚህ ምን ታረጋለች ብላ ትሁት ጋር ሲጨቃጨቁ ድንገት የካሊብ አባት ደርሷል። እንዴ የእህቴ እዚህ መቀመጥ ረበሸሽ? እንደዚህ አልጠበቅኩም ነበር፣ ደበረሽ? እንዴት እንደዚህ ታረጊያለሽ ብሎ ነበር። አይ አይደለም እኮ አባዬ፣ እዚህ እንዳይረብሻት ብዬ ነው፣ እዚህ ብቻዋን እንዳይደብራት ብዬ ነው ምናምን እያለች ነበር። መጀመሪያ ግን ትሁት ጋር ጸባቸው የነበረው ክችን ቦታ ፈልገሽ ወደዛ ተቀመጥ ብዬሽ አልነበረም ወይ? እዚህ ምን ታረጋለች ነበር። በወንድሟ ቤት እንደፈለገች ትቀመጥ፣ አንቺ ምን አገባሽ? በዚህ ሲጨቃጨቁ ነበር ድንገት የደረሰው። እና አባዬ ይቅርታ እንደምታስበው አይደለም፣ በዛ ወጥቶ በዚህ ወርዶ ብላ ለማሳመን ብትሞክርም እሺ በቃ ትቼዋለሁ ብሎ ዝም ብሏል። ዲያኒም ከመኝታ ቤት ሲመጣ እንዴ አንተ ደግሞ ባለትዳር አልጋ ላይ ምን ታረጋለህ? የባለትዳር የተከበረ አልጋ እኮ ነው ቢለውም እንዴ አይደለም እኮ ደክሞኝ ስለነበረ አረፍ ለማለት ብዬ ነው ብሏል። ምንም ቢደክምህም ምንም ቢሆንም ያባወራ አልጋ ላይ ሲጀመር እህትማማችስ ብትሆኑ እናንተ እንዴት ነው አንድ አልጋ ላይ የምተኙት? እህትና ወንድምም ቢሆን እኮ አንድ አልጋ አይተኛም። ለዛም ደግሞ ያባወራ አልጋ ብሎ ተናግሯል። ይህም እንደዚህ አንዳንድ ነገሮችን መናገሩና ጠቆም ማድረጉ ይቅርታ መጠየቅ እንዳለባት እናቲና ግን ደግሞ ያወቀብን እየመሰለኝ ነው ቢልም ካወቀና ከቀደሙንማ እኔ ራሱ ሰውየውን አስወግደዋለሁ፣ ከዛ ደግሞ የአንጀዝባ ልጁን እያለች ስትል ካሊብ ከአቅሙ በላይ ሆኖ ተነስቶ ሮጦ ሄዷል። በስተመጨረሻም እንግዲህ አማራጭ ብላ ያመጣችው ምንድን ነው? ይቅርታ መጠየቅ አለብን ብለው ዲያኒ ጋር ተስማምተዋል። ይቅርታ መጠየቅ ይኖርብናል እና አንድ ጊዜ እንትን እስከሚል ድረስ ቢያንስ እስከምናመቻችና ይህን ቤት እስከሚፈርምልን ድረስ ይቅርታ መጠየቅ ይኖርብሻል ብሎ እሱም ደግሞ ይቅርታ ለመጠየቅ አስበው የካሊብን አባት ይቅርታ አባዬ ተቀየምከኝ እንዴ ብትለውም አይ ምንም እንዳልሆነና እንዳልተቀየማት ደግሞ በሷ መቀየም እንደማይችል ነግሯታል። ከዛም እንግዲህ ዲያኒ ይቅርታ ከጠየቀ በኋላ አባዬ ስራ መስራት ፈልጌ ነበር ሲል እንደሱማ የሚበረታታና ጥሩ ሀሳብ ነው ቢለውም ነገር ግን ስራ ለመስራት ብር እንደሚያስፈልገው ነግሮታል። ስንት ብር ያስፈልግሃል ቢለውም 4 ሚሊዮን ብር እንደሚያስፈልገውና እሱንም ደግሞ ከሱ ውጭ ሌላ ሰው እንደሌለው እሱን እራሱ እንዲሰጠው ጠይቆታል።
እሱም ቢሆን አስብበታለሁ ብሎ ፈገግ ብሎ ነገሩን በቀልድ ያልፎታል። ነገር ግን በየመካከሉ የሚስቀው ሳቅ እነሱን ረብሿቸዋል። ይሄ ነገር አውቆብን በእኛ እየተጫወተብን ነው ወይስ ምንድን ነው የሚለው ነገር ያው ሌባ ራሱን ስለማያምን ሰላም ነስቷቸዋል። ነገር ግን የካሊብ አባትም ሁሉንም እሺ ከማለት ውጭ ሌላ ምንም ያለው ነገር የለም። ሚስጥሩን ግን አደራ ለካሊብም ሆነ ለቲና እንዳትናገር ብሎታል። ሽማግሌውም ለካሊብ ጋር ልማከር ቢለውም በጭራሽ እንደዛ ሊሆን አይችልም ብሏል። እሺ ለቲናም እንዳትነግርሽ ለእህትህ ቢለውም ለሷማ ከነገርክ የባሰ ነው። እንደምታውቀው ማግባት እፈልጋለሁ፣ በዛ ላይ ደግሞ መጀመሪያ ስራ መስራት ይኖርብኛል ብሎታል። እና በዚህም ሀሳብ እሺ አስብበታለሁ ብሎ ስቆ ሸኝቶታል። ካሊብ 4 ሚሊዮን ሲነሳ መሳቅም ጀምሮ ነበር። እንደምንም ችሎት ሮጦ ክችን ገብቷል። ክችን ከገባ በኋላ የተፈጠረውን ነገር ሁሉ ለትሁት ነግሯት እነሱ እኮ አላማቸው ገንዘብና ገንዘብ ነው፣ ከዚህም በላይ ብዙ እቅድ ይኖራቸዋል ብለዋለች። ቲና በሌላ በኩል አባዬ እኔ ልጅ አይደለሁም እንዴ ብለዋለች። አንተና እህትህ አትመሳሰሉም ስትልም አይ አንቺም እና ወንድምሽም እኮ አትመሳሰሉም፣ ወንድምሽ ታጋሽ ነው፣ አንቺ ደግሞ ችኩል ነሽ ብሏታል። እና ያማ የሆነው እኔ በእርግጣው ግን ደግሞ ያንተ ህመም እኔም በጣም ጨዋ አድርጎኛል ብላለች። አቤት አቤት እውነት መስሏት እኮ ነው። እናም እንግዲህ ልጅ ከሆንኩና ይቅርታ ካረክልኝ አንድ ነገር እንዲታረግልኝ ይፈልጋለሁ ብለዋለች። ምንድነው ሲባልም በእኔ ላይ እኮ ካሊብ ሴት እየደረበች እያረገብኝ ነው፣ በዛ ላይ ቪዲዮ ምናምን ተልኮልኛል። እሱ ስራው እኮ ለእንደዚህ ጊዜ የሚሰጥና የሚጋብዝ አይደለም ቢላትም አይ በጭራሽ እንደዚህማ አድርጎኛል አባዬ ቪዲዮ አለኝ ስትል ቪዲዮውን አምጪው ብሏት ነበር። ቪዲዮውን አምጪው ስትባልም ቪዲዮ እንደሌላትና እንደሌላታችሁ ነግራው እና ምን ላድርግ ምን ይሻልሻል ሲመጣ እቆጣዋለሁ ቢላትም መስማት እንደሌለበትና ነገር ግን ቤቱን በስሟ እንዲያዞርላት ጠይቀው ነበር። ቤቱንም በስሟ ሊያዞርላት ተስማምቷል። እሺ መቼ እንሂድ መቼ ይሁን ቢላትም ነገ ተባብለው ተቀጣጥረዋል። እና አባዬ ምን አስበህ ነው ሲለውም እንግዲህ የካሊብ አባትም በጓደኞቹ ፌክ የውል ወረቀት እንዲያዘጋጁለትና እሱ ላይ እንደሚፈርምላት ነግሯታል። እንዲህም ሁሉ ሀሳብ ከየት አመጣው አባዬ እያለ በአባቱ እየተገረመ ነበር። እናም ዳኒ እኔ ግን እነዚህ ሰዎች ሲመስለኝ በእኛ ላይ ድራማ እየሰሩብን ይሆናል፣ አውቀውብን እየተጫወቱብን ይመስለኛል ብሏል። እናንተ ከተጫወታችሁብኝ የእኛን ቀድመው አውቀውብን እነሱ እየተጫወቱብን ይመስለኛል ቢላትም አይ እንደዛማ ከሆነ አንዴ ቤቱን በስሜ ያዙርና ከዛ በኋላ ሰውየውን አስወግደዋለሁ፣ ይሄም ሽማግሌ አስወግደዋለሁ፣ ከዛ ደግሞ ይሄንን ከፍ ልጁን ስትል ካሊብ ከአቅሙ በላይ ስለሆነ መቆጣጠር አልቻለም። ምክንያቱም ይገደላል እያለች ያለችው አባቱ ነው። እና ሲሮጥ ወደ ክችን ሄዶ ከዛ ምንድነው ምን ሆነህ ነው ብትለውም ደውለሽ ለአባቴ ስጪ አባቴን አገናኙኝ ብሏታል። ከአቅሙ በላይ እንደሆነና እቅዳቸው በገንዘብ የሚያበቃ እንዳልሆነ ለትሁት ሲነግራት ትሁት ካሊብ ካቃተህ ከአቅምህ በላይ ከሆነ ይቅርብ፣ አባዬ ራሱ እንዴት እንደሚጠብቅ ያቅበታል እና እሷ ደግሞ ገና ብዙ ጉር ታመጣለች እያለችው ነበር። ዝም ብለሽ ደውዪ እናገናኝኝ ብሎ ለአባቱ ስልክ ደውሏል። አባቱስ ምን ይለ ይሆን? እውነቱን ያጋልጧት ይሆን ወይስ ደግሞ እንደዚሁ ይቀጥላል የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ ነበረን ቆይታ ይመስል ነበር።